ሰላም ኢትዮጵያውያን በውጭም በሀገር ውስጥም ያላችሁ፣ ዛሬ ዘመናዊ ፎቅ ለሽያጭ ቀርቧል። አንደኛ የመኖሪያ መንደር ላይ እንዲሁም ከዝቅተኛ ዋጋ ጀምሮ የሚሸጡ ቤቶችን እንዲሁም ቦታዎችንም እዤላችሁ ቀርብ ያለው የት አካባቢ በቅናሽ ቤትና ቦታ እናገኛለን ለምትሉም እዤላችሁ መጥቻለሁ። ላይክ፣ ሳብስክራይብ እንዲሁም ሼር እያደረጋችሁ እስከ መረጃው ፍጻሜ አብራችሁን ቆዩ። ዛሬ በመጀመሪያ ደረጃ እንድታዩት የፈለግኩት ይህን ቤት ነው። ይህ ቤት ለሽያጭ የቀረበ በአዲስ አበባ ውስጥ በሰሚት ፍየል ቤት አካባቢ የሚገኝ እጅግ በጣም ደስ የሚል ቤት ነው። ግቢው እንደምታዩት 3 መኪኖችን በጥሩ ሁኔታ የሚያስቆም በግራና በቀኝም ተመሳሳይ የቤት አይነቶች ያሉበት እጅግ በጣም አንደኛ የሆነ ቤት፣ ምንጊዜም የማይሰለች ምርጥ የፊኒሽንግ ዕቃን የተጠቀመ ጥሩ ቀለሞችን ተጠቅሞ ፊት ለፊት በምታዩት ሁኔታ ካቢኔት ተገጥሞለት ይህ የምታዩትን ሳሎን ይዞ የሚገኝ ቤት ነው። 250 ካሬ ሜትር ስፋት ያለው ሲሆን ይህ የምታዩት ደግሞ የቤቱ ትልቁ መኝታ ቤት ነው። እጅግ በጣም ደስ የሚል ስፋት ያለው እንዲሁም መልበሻ ክፍሉ፣ የቁም ሳጥን ስራዎቹ፣ የእንጨት ስራው እጅግ በጣም ገራሚ የሆነ እዚህ ላይ ደግሞ ጃኮዚው እንዲሁም ሁሉም ነገሮች የሚያስፈልጉ ነገሮች ሁሉ የተሟሉለት ነው። ይህ የምታዩት ክፍል ደግሞ ለልጆች መኝታ ቤት ማድረግ ትችላላችሁ። ከዛ ውጭ ደግሞ ለቢሮ መሆን ይችላል። ምክንያቱም እዚህ ላይም ሌሎች የልጆች 2 መኝታ ቤቶች፣ የጋራ ሻወር፣ ሽንት ቤት እንዲሁም 2ቱም ቁም ሳጥን ያላቸው በጥሩ ሁኔታ የተሰሩ የራሳቸው የሆነ የተፈጥሮ ብርሃንም እንዲይዙ ታስበው የተሰሩ ክፍሎች አሉት። በአጠቃላይ እንግዲህ ቤቱም አንደኛ ፎቅ ላይ 4 መኝታ ቤት ማድረግ ትችላላችሁ ከትልቁ መኝታ ቤት ጋር። እንዲሁም ሁለተኛ ፎቅ ላይ ደግሞ 3 መኝታ ቤት፣ አንድ ተጨማሪ ሳሎንና እንደ ቴራስ አገልግሎት የሚውልም ሰፋ ያለ ሰፊ ክፍል አለ ማለት ነው። በአጠቃላይ እንግዲህ ቤት ለአንድ አባወራ ያስፈልጋል የሚባለውን ነገር ሁሉ አሟልቶ የያዘ 250 ካሬ ሜትር ላይ የተገነባ የደረጃው ስፋት እንዲሁም ቤቱ የተጠቀማቸውና የቤቱ አጠቃቀም፣ የቤቱ አቀማመጥ እንዲሁም አካባቢውም ለመኖሪያነት ተመራጭ ከሆኑት አካባቢ ነው። ይህ ቤት እንግዲህ ለራስ መኖሪያ ተብሎ የተገነባ ነበር። ነገር ግን ብሩ አስፈላጊ ሆኖ ስለተገኘው ሌላ አገልግሎት እንግዲህ እንዲሸጥ ገበያ ላይ ወጥቷል ማለት ነው። 4 ቤቶች ተመሳሳይ ያሉበት አካባቢ ላይ ምንም አይነት ቪላ ሳይሆን በግራውንድ ፕላስቱና ግራውንድ ፕላስ 3 ብቻ ተገንብተው የሚገኙ ፎቅ ቤቶች ያሉበት 24 ሰዓት ደግሞ አስተማማኝ ጥበቃ ያለበትና ኮምፓውንድ ውስጥ የሚገኝ እጅግ በጣም ደስ የሚል የቤቱ ከፍታ እጅግ በጣም አስደሳች ስራን ተጠቅሞ ነው የተገኘው። እንግዲህ 250 ካሬ ሜትር ግራውንድ ፕላስቱ ተደርጎ የተሰራ ቤት አሁን 70 ሚሊዮን ብር ጥሪ ተብሎ ለሽያጭ ይቀርባል። ለማንኛውም ይህን ቤት መግዛት የምትፈልጉ ሰዎች በካሽ ብቻ ለምትገዙ ነው። እንግዲህ ከባንክ ጋር አገናኝታችሁ መግዛት ለምትፈልጉ ሰዎች እንግዲህ ሻጫችን በሱ ጉዳይ መሸጥ አልፈለገም። ስለዚህ በካሽ መግዛት ለምትፈልጉ ሰዎች የተሟላ ፋይል ነው ያለው። በጣም ደስ የሚል አቀማመጥ፣ ከጀርባውም መንገድ የሆነ ነገር ግን እንደ ኮምፓውንድ ተዘግቶ ጥሩ አየርን እንዲያገኙ ታስቦ 4ቱም ቤቶች ከኋላ ጥሩ ብርሃንን እያንዳንዱ ክፍሎችም እንዲያገኙ ታስቦ ነው የሰራው። ሰሚት ፍየል ቤት ወደ አያት ስትሄዱ በቀኝ በኩል የሚገኝ እጅግ በጣም ደስ የሚል ቆንጆ ሰፈር ላይ ያለ ቤት ነው። አሁን ጥሪው 70 ሚሊዮን ብር ነው። ይህ ዋጋ የመጨረሻው አይደለም፣ ጥሪ ነው፣ ድርድር አለው ማለት ነው። ስለዚህ ይህን ቤት መታችሁ ስታዩ ደግሞ አካባቢው ላይ ከ50 ሚሊዮን ብር ጀምሮ በግራውንድ ፕላስቱ 250 ካሬ ሜትር እንዲሁም ሌሎችም ከዛ በላይ እንደየካሬያቸው እንደየአካባቢያቸው እንደየቤቱ ጥራትና ውበት ታይቶ የቤቶች ዋጋም እንግዲህ በተለያየ ሁኔታ እዚህ አካባቢ አሉን። እናንተ ግን ይህን ቤት መታችሁ ብታዩት፣ አካባቢ ብትቃኙት፣ ከፊትም ከጀርባም ከግራም ከቀኝም ደስ የሚል አካባቢ ነው። በጣም ወሳኝ የቤት አይነት ነው። እንዳያመልጣችሁ መታችሁ መግዛት ትችላላችሁ ማለት ነው። በተጨማሪም ምናልባት ይህን ቤት እያያችሁ ሌላ መረጃ የምነግራችሁ አያት አካባቢ በአስቸኳይ እጅግ በፍጥነት ለሽያጭ የቀረበ 250 ካሬ ሜትር ግራውንድ ፕላስቶ 2 መንገድ ተጠቃሚ ግቢው ደግሞ ቢያንስ 4 መኪኖችን ከዛም በላይ አነስ ያሉ ማቆም የሚችል ሲሆን በውስጡ 7 መኝታ ቤት፣ 2 ሳሎን ያለው
እንዲሁም 3 ኪችን እና አነስተኛ ቴራስ ያለው 2 የመብራት ቆጣሪ ያለው ምንም አይነት ወጪን የማይጠይቅ ለራሳቸው መኖሪያነት የገነቡት አሁንም ራሳቸው የሚኖርበት ቤት በ47 ሚሊዮን ብር ተጠርቶ እስከ 45 ሚሊዮን ብር ድረስ እንዲሸጥ ገበያ ላይ እየወጣ 250 ካሬ ሜትር በካርታ በይዞታ ደግሞ 300 ካሬ ሜትር ሆኖ የተገነባ ቆንጆ ቤት አለ። እሱንም መታችሁ ማየት ትችላላችሁ። ከዛ በተጨማሪ በቅናሽ ቤቶችን የምትፈልጉ ካላችሁ ምናልባት በለቡ 12 ሚሊዮን ብር በ105 ካሬ ሜትር ላይ የተገነባ ምርጥ የመኖሪያ መንደር ላይ ከዋና አስፓልትን በቅርብ ርቀት የሚገኝ ለቡ ሙዚቃ ቤት ወረዳ 1 አካባቢ ያለ ዲጂታል ካርታ ነው። ነባር ፋይል ነው። ወዲያውኑ ገዝታችሁ ወዲያውኑ ስም መዞር የሚችል ነው። ለካሽ ገዢዎች ምናልባት በ105 ካሬ ሜትር ላይ ለቡ አካባቢ ዘመናዊ ቤት ከሆነ 16 ተኩልና 17 ሚሊዮን ብር ናቸው። ይህ ቤት ግን መጠነኛ የቀለም እድሳት ብቻ ይጠይቃል። ብሩ በአስቸኳይ ስለተፈለገ በ12 ሚሊዮን ብር ለሽያጭ ቀርቦላችሁ ይገኛል። መታችሁ ማየት ትችላላችሁ። በተጨማሪም ውድ አድማጭ ተመልካቾቻችን እንግዲህ ከአሁን በፊትም ለመግለጽ ሞክረናል። በባንክ ቤቶችን መግዛት ለምትፈልጉ ሰዎች በፍጥነት እንዲሁም በአጭር ጊዜ ከገዥና ሻጮች በጠበቃችሁት ሰዓት ወይም በተዋላችሁበትና ያልቃል ብላችሁ ቀጠሮ ወይም ደግሞ አግሪመንት በፈጸማችሁበት ቀን እንዲያልቅ ቤቶችን መግዛት የምትፈልጉ ካላችሁ መግዛት ያለባችሁ ምናልባት በንፋስ ስልክ ላፍቶ ክፍለ ከተማ እንዲሁም በየካና በአንዳንድ አካባቢዎች ነው። ምናልባት በንፋስ ስልክ ላፍቶ ላይ ብትገዙ ቤቶች ሁሉም ዲጂታል ካርታን የያዙ እንደተዋዋላችሁ ወይም ሁሉና ማስረጃ ሄዳችሁን እንደተዋዋላችሁ በቀጣይ ቀናት ስምን ማዞር የምትችሉበት ሁኔታ ነው ያለው። እጅግ በፍጥነት እጅግ በአጭር ጊዜ ውስጥ ስማችሁን አዙራችሁ በካሽም ሆነ በባንክ መግዛት ለምትፈልጉ ሰዎች በተለይ ላፍቶ፣ ለቡ፣ ጀርመንና መካኒሳ ዙሪያ ላይ መግዛት ትችላላችሁ። እጅግ በጣም ወሳኝ አካባቢ ነው። በተጨማሪም ፎቆችን በቅናሽ መግዛት ለምትፈልጉና ከባንክ ጋር አገናኝታችሁ ጥሩ ግምትን ሊያገኙ የሚችሉ ቤቶችን ማግኘት የምትችሉት ደግሞ በኃይሌ ጋርመንት ላፍቶ ክፍለ ከተማ ጀርባ ማለት ነው። እንዲሁም በአቃቂ ቃሊቲ ዓለም ባንክ ቱሊ ድምቱ አካባቢ በአዲስ አበባ ክልል ውስጥ ያሉ በ72 ካሬ ሜትር ግራውንድ ፕላስ 2 ግራውንድ ፕላስ 3 እንዲሁም በ94 ካሬ ሜትር ግራውንድ ፕላስ 2 ግራውንድ ፕላስ 3 እና ግራውንድ ፕላስ 4 የሆኑም ከ11 ሚሊዮን ብር ጀምሮ ፎቆችን 100% ጥንቅቅ ያሉ ዲጂታል ካርታ የያዙ ቤቶችን ማግኘት ትችላላችሁ። እየመጣችሁ ማየትና መግዛት ትችላላችሁ ማለት ነው። በተጨማሪም ቦታዎችን ገዝተን መገንባት እንፈልጋለን ለምትሉ በአዲስ አበባ ክልል ውስጥ ብቻ ዘመናዊ አካባቢ ነገር ግን ቦታዎችን በቅናሽ የምታገኙት በአቃቂ ቃሊቲ አባ ሳሙኤል ማረሚያ ቤት ወይም አዲሱ ማረሚያ ቤት ወደ አዳማ በሚመጣው ሃይዌይ ፊት ለፊት በ140 ካሬ ሜትር በ7 ሚሊዮን በ8 ሚሊዮን እንዲሁም በንፋስ ስልክ ላፍቶ ክፍለ ከተማ ላፍቶ 165 እና 175 ከ13 ሚሊዮን ብር ጀምሮ እንዲሁም በኃይሌ ጋርመንት 250 ካሬ ሜትር እንዲሁም 150 ካሬ ሜትር እና ከዛም በላይ ከ11 ሚሊዮን ብር ጀምሮ ነባር ፋይል ዲጂታል ካርታ የያዙ ወዲያውኑ ገዝታችሁ ወዲያውኑ ስም መዞር የሚችሉ ቦታዎችን ገዝታችሁ መገንባት ለምትፈልጉ ትችላላችሁ። ከዛ ውጭ እናንተ የት አካባቢ መግዛት እንደምትፈልጉ ኮመንት መስጫ ላይ እንዲሁም ባስቀመጥነውም የስልክ አድራሻ መሰረት እየደወላችሁ ብትጠይቁን እናቀርብላችኋለን። በተጨማሪም በአዲስ አበባ ውስጥ በየትኛውም አካባቢ የሚሸጥ ቤት ቦታ እንዲሁም ማንኛውም የቤት አይነት ብታደርሱን ጊዜያችሁን ቆጥበን እጅግ በጣም በጥሩ ሁኔታ ከገዢዎች ጋር የምናገናኛችሁ ነው የሚሆነው። ለዛሬ ያቀረብኩላችሁ የቤት መረጃም የእስካሁን ይመስል ነበረ። አብራችሁኝ ስለቆያችሁም ከልብ አመሰግናለሁ። አብዝተን እንጸልይ፣ ተስፋን አንጣ። ሀገራችን ኢትዮጵያን ሰላም ያርግልን። መልካም ጊዜ